አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም አዚዙን ዐለይሂ ማ አኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሂም። እና አላህ ሱብሓነሁ ወተዓላ ነብዩን በአጭር ቃል ማንነታቸውን በሚገባ ነው የሚገልጣቸው በዚህ አያት ማለት ነው። ወላሂ ለቀድ ጃአኩም እቺ ላሚቱ ለቀድ የምትለው ሙወጢአተ ጀዋቢል ቀሰም ትባላለች። ወላሂ ለቀድ ጃአኩም እንደማለት ያመለክታል። ጌታ ምሎ ያረጋግጥልናል ማለት ነው። እና ወዕዘቲ ወጀላሊ በክብሬ በግርማዬ ምልላችኋለሁ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ከናንተው መካከል የተመረጠና ልዩ የሆነ መልእክተኛ በእርግጥ መጥቶላችኋል ይላል። አዚዙን ዐለይህ በሱ ላይ በጣም ከባድ የሆነ ማአኒቱም የናንተ ችግር እናንተ ኡመቶቹ በማንኛውም መልኩ ችግር ላይ እንድትወድቁ የማይፈልግ ከናት ከአባት የበለጠ ለናንተ የሚያስብና የሚጨነቅ የሆነ መልእክተኛ ነው መርጬ ላኩላችሁ ይላል። እና እንግዲህ መሪው ግደለሽ አይደለም ማለቱ ነው። አንደኛ እንከን የሌለው በመልካም ስነ ምግባር የታወቀና የተደነቀ ሲሆን እንደገና ደግሞ በእናንተ ላይ ግደለሽነት የሚያሳይ አይደለም። ከማንኛውም ሰው የበለጠ ለቤተሰቡ ለወገኑ ከሚቆረቆረው ሁሉ የሚቆረቆር ከሚጨነቀው ሁሉ ይበልጥ የሚቆረቆርላችሁ የሆነ መልእክተኛ መርጬ ላኩላችሁ። ሐሪሱን ዐለይኩም ሐሪሱን ዐላ ሂዳየቲኩም እንደማለት ነው። እናንተ ቀናውን መንገድ እንድትመሩና ለመልካም እድል እንድትበቁ በጣም የሚጓጓና የሚጥር የሆነ ሰው ነው የላኩላችሁ። ማንኛውም ሰው ይህን እድል እንዲያገኝና ተጠቃሚ እንዲሆን ያልተቆጠበ ጥረት የሚያደርግ ማለት ነው። ቢልሙእሚኒነ ረኡፉር ረሂም በአማኝ ተከታዮቹ ደግሞ እጅግ ሲበዛ አዛኝ ሩህሩህ የሆነ ሰው ነው ይላል ማለት ነው። እና አላህ ሱብሓነሁ ወተዓላ የራሱን የማዕረግ ስም ሰጣቸው። ረኡፉር ረሂም የሚለው ቃል ሚን አስማኢላሂል ሑስና ነው እንደምታውቁት ማለት ነው። አላህ ነብዩን ከማክበሩ ብዛት የተነሳ የራሱን ስሞች ሁለቱን ስሞች ሸለማቸው ማለት ነው። እና ረኡፍ ማለት ጋየተ ረህማ የመጨረሻ ሩህሩህ። እንግዲህ ፍጡር ለፍጡር ያዝናል ከተባለ እንደ ነብዩ አድርጎ ለሙእሚኖች እንደሚያዝኑት ማንም ሊያዝን አይችልም ማለት ነው። ርህራሄ ያደርጋልም ከተባለ ማንም ሰው ለማንም ርህራሄ ከሚያደርገው ይበልጥ ሩህሩህ የሆነውን ሰው ላኩላችሁ ይላል አላህ ሱብሓነሁ ወተዓላ። እና የአላህ ርህራሄና የፍጡር ርህራሄ በቃል ቢገናኝም ያው በተግባር የተለያየ ነው። ግን አላህ ሱብሓነሁ ወተዓላ ራሱን ረኡፍ ረሂም እንዳለ ነብዩንም አለይሂ ሰላቱ ወሰላም በከሰው መካከል በዚህ ደረጃ ሊወሰፍ የሚገባው ሰው ካለ ይህ ነብይ ነው ለዚህ ማዕረግ የሚበቃው በማለት በአማኝ ተከታዮቹ እጅግ ሲበዛ ሩህሩህ አዛኝ የሆነ መልእክተኛ መርጠን ልከንላችኋልና እሱን በመቀበልና በመከተል ተጠቀሙ በማለት ይጋብዛል አላህ Subhanahu Wa Ta'ala። እንግዲህ ይህንን የሃል ክብር በረበል ዓለሚን የተሰጠውን ሰው በተለያየ ምክንያት እንደ ሙናፊቆቹ እያቦለጩ ሊያንትን ሊሉ ቢሞክሩ እነዚህ ያልታደሉ ከንቱዎች ናቸው። ይሄ አይነት መሪ ያልተቀበለና ያልተከተለ ማን ነው ሊቀበልና ሊከተል የሚችለው ማለቱ ነው። ፈኢንተወለው ይሄንን ወርቃማ ዲል ሰተናቸውና ችረናቸው የሰው ልጆች እሱን ከመቀበልና ተመከተል ገሸሽ ቢሉና ወደ ኋላ ቢያፈገፍጉ ፈቁል ሐስቢ አላህ በቂያ አላህ ነው በላቸው። እኔ ያው የላከኝና የመረጠኝ ጌታ ይበቃኛል። እናንተ ግን ይሄን የመሰለ እድል ባለመጠቀማችሁ ራሳችሁን ነው ያከሰራችሁት። እኔ ጌታዬ በቂ ነው ብለህ ተዋቸው ይላል። ላ ኢላሃ ኢላሁ ላ ማዕቡድ ሲዋህ ከሱ በስተቀር ሊመለክ የሚገባው ማንም የሌለ ወደር የሌለው የሆነው ጌታ እኔን ይበቃኛል። እናንተ ግን ባለመቀበልና ባለመከተላችሁ ራሳችሁን ነው የበደላችሁ ባላቸው። አለህ ተወከልት በሱ ላይ እመካለሁኝ በጌታዬ ላይ እተማመናለሁ። ማንም ጥላት እኔን ለማጥፋትና ተልኮዬን ለማኮላሸት ቢረባረብ እኔ ማንንም ምንንም አልፈራም ወደ ኋላ አልቀለበስም። በጌታዬ እየተመካው በትግሉ ቀጥልበታለሁ እና ደጋፊ አጣው አልተሳካልኝም ብዬ ወደ ኋላ የምል አይደለሁም በላቸው ማለቱ ነው ያለው። والله يعصمك من الناس እንዳለው ማለት ነው። ወሆ ረቡል አርሽል ዐዚም
እና አላህ Subhanahu Wa Ta'ala የታላቁ ዙፋን ባለቤት ነው ይላል። እንኳን ይቺ ደካማዋ ዓለም ምድር ቀርቶ ተሰባቱ ሰማያት በላይ ሁሉን ነገር አካቶና አጠቃሎ የያዘው ትልቁ አርሹላህ አልዓዚም በአላህ ቁጥጥር ስር ነው። ስለዚህ የዚህ ሁሉ ዓለማት ጌታ የሆነው ያ አላህ ከኔ ጋር እስከሆነ ድረስ ማንንም ባይረዳኝና ባይደግፈኝ እኔ በምንም አይነት ወደ ኋላ የማመነታበት ምክንያት የለም። በታላቁ ጌታዬ እመካለሁኝ ብለህ በአላማህና በተልኮህ ቀጥል እኔ ያለው አላቸው ማለት ነው። እንዳለውም አደረገ። መጀመሪያ አካባቢ በጣም አስፈሪ ሁኔታ ነበር ያለው። ብቻቸውን ተነሱ። የተወሰኑ ግለሰቦች ተቀበሉ፣ ተከተሉ። እነዛን ግለሰቦች ደግሞ መቆሚያ መቀመጫ አሳጧቸው፣ ቀጠቀጧቸው፣ አባረሯቸው፣ ገደሏቸው፣ አሰሯቸው። ያ ሁሉ ሲሆን ማንኛውም ሰራሽ ነገር ቢሆን ኑሮ ይሄ ነገር አያዋጣኝም ብሎ ወደ ኋላ ነበር መመለስ የሚጠበቀው ማለት ነው። ግን አላህ Subhanahu Wa Ta'ala ያመነ ይመን የካደ ይካድ። አንተን መርጬ ልኬሃለሁ በተልኮ ቀጥልበት እና የሰዎች ከተቀበሉና ከተከተሉ እሰየው ለራሳቸው ጥቅም አወቁ። ካልሆነ ግን ራሳቸው ነው የሚበድሉት። የኔ ዓላማ አይወድቅም፣ ነብዬ አይሸነፍም፣ እስከ መጨረሻ ደግፈሃለሁ አላቸው። በዛ መሰረት እንዳለው ማሳካላቸው ማለት ነው። እና አርሽ ማለት እንግዲህ የፍጥረታት ሁሉ ቁንጮና የሁሉ ማጠቃለያ ነው። እቺ ምድራችን እኛ ያለንባት ዓለም በጣም ደካማዋ ዓለም ናት። ከዛ በኋላ 7 ሰማያት አሉ በተከታታይ። እነዚህ 7 ሰማያት መካከል ክፍተቱ ከዚህ ከምድራችን አንስቶ መጀመሪያው ሰማይ ለመድረስ 500 አመታት የሚያስጉዝ ነው፣ እንደ ሜዳ ቢከዲ ማለት ነው። ከዛ ከአንደኛው ሰማይ ወደ ሁለተኛውም እንደዛው 500 አመታት ርቀት ያለው። ከዛ እያለ 7ቱም ሰማያት በዛ መልክ ያልቃሉ። ውፍረታቸው ደግሞ ሰማው ራሱ ድንዳኔው 500 አመት ነው፣ አንዱ ሰማይ ብቻ ማለት ነው። ያ ሁሉ ካለፈ በኋላ አርሹላህ አልዓዚም ይመጣል ማለት ነው። ያ አርሹላህ አልዓዚም ልክ እንደ ኪስ ነው ዓለምን ጠቅሎ የያዘው ዙሪያውን ማለት ነው። 7ቱን ሰማያት ምድርን በሙሉ ሁሉም ኪስ ውስጥ ናቸው። የዛ ሁሉ ዓለም ባለቤት የሆነው ጌታ ነው የላከኝና በሱ መካለሁና እተማመናለሁኝ ብለህ በአላማህ ቀጥልበት፣ እኔም ደግሞ ለጥሩ ውጤት እንደማበቃህ ነው ብሎ ነበረ። በዛ መሰረት ያለውን ቃሉን አከበረ። ነብዩንም አለይሂ ሰላቱ ወሰለም ላስደሳች ውጤት አበቃቸው ማለት ነው። ስለዚህ አለል ሐቅን እስከያዘ ድረስ በምንም አይነት ማንንም ሊፈራ አይገባውም። ምክንያቱም ግፋ ቢል የሚመጣው ሞት ነው። ከሞት በላይ የሚመጣ ነገር የለም። ሞት ደግሞ በዚህ መስመር ላይ የሆነ ሰው ቢሞት ሞት አይባልም፣ ወደ ጀነቱል ፊርደውስ ነውና የሚሻገረው ማለት ነው። ስለዚህ ምንም የሚያስፈራ ነገር የለም። አለበለዛ በሰዎች ስሌት በሰዎች ሂሳብ ቢከር ኑሮ ሙስሊሞች ሁልጊዜም በብዛታቸውም በብቃታቸውም ከጥላቶቻቸው ጋር የተወዳደሩበትና እኩል ሊሆኑ የቀረቡበት ጊዜ የለም። ሁልጊዜ የበላይነትን ያገኙ የነበረው በኢማናቸውና በተቅዋቸው በትግላቸው ነው። ይህንን እንግዲህ መንፈስ እስካላቸው ድረስ ምንም ነገር ሊጎዳቸው እንደማይችል ነው ጌታቸው ያረጋገጠላቸውና እንደሚረዳቸውም ቃል የገባው ማለት ነው። ሱረቱ ዩኑስ አለይሂ ሰላም። ከዚህ በመቀጠል ወደ አዲሷ ምዕራፍ እንሸጋግራለን። ሱረቱ ዩኑስ መክያ ናት። እንደሌሎቹ ያው የመካ ሱራዎች በመካ ሱራዎች ባህሪ ላይ ነው የተመሰረተችው ማለት ነው። የመካ ሱራዎች ዋናው ትኩረታቸው በእምነት ነክ ነጥቦች ላይ ነው። በአቂዳ ዙሪያ በተለይም በነብዩና በቁርአን እንዲሁም በየውመል አኺር በሶስቱ ነጥቦች ላይ ልዩ ትኩረት ታደርጋለች። እነዚህን ሶስት ነገሮች መነሻ በማድረግ እስከ መጨረሻው ድረስ በተለያየ ስልት በተውሂድ ዙሪያ ነው የምታጠነጥነው ማለት ነው። እና ይህንንም እንግዲህ የተውሂድ ጉዞ ከአለፈ ታሪክ ጋር ለማዛመድ የነብዩላህ ኑህን ታሪክ እንዲሁም ደግሞ የነብዩላህ ሁድና ሷሊህን ባጭሩ ከዚያም የነብዩላህ ሙሳን ቀጥላም የነብዩላህ ዩኑስ ስሟ ያው በሱ የተጠራችበት የሆነችው ነብይ ታሪክ ታቀርብልናለች ማለት ነው። እና እነዚህ እንግዲህ ነጥቦች ዋና መሽከርከሪያዎች ናቸው ለሱራዋ። አሊፍ ላም 190 አንቀጾች አሏት እና ረጃጅም ከሚባሉት ሱራዎች ነው ማለት ነው።
አሊፍ ላም ራ አላሁ አዕለሙ ቢሙራዲሂ ቢዛሊከ ከማ አስረፍና ገይረ መራ ታውን ቀደም በተደጋጋሚ እንዳሳለፍነው በአልበቀራ ባሊ ኢምራን አሊፍ ላም እና የመሳሰሉት ቃላቶች አላሁ አዕለሙ ቢሙራዲሂ ብሎ ማለፉ የተመረጠ ነው የተለየ ትርጉም ከመስጠት ማለት ነው እና የሙተሻቢህ ተሚባሉት ቃላቶች ነው አሊፍ ላም ሚም አሊፍ ላም ራ እንዲሁም ሐሚም ጧሲም ያሲን የመሳሰሉት በፊደላት የሚጀመሩ ቃላቶች አላሁ አዕለሙ ቢሙራዲሂ ቢዛሊክ ብሎ ማለፍ የተመረጠ ነው ማለት ነው ልዩ ትርጉም መስጠት አይገባም ምክንያቱም ያ ትርጉም ላይመጥን ይችላልና ማለት ነው አላህ Subhanahu Wa Ta'ala ቁርአንን በሁለት መልክ እንዳወረደው ይገልጽልናል ሱረቱ አሊ ኢምራን ላይ አንደኛ አያቱ ሙህከማት ግልጽ የሆኑ አንቀጾች ማንኛውም አረበኛ ቋንቋ የሚያውቅ ሁሉ ሊረዳቸው የሚችሉ ሁለተኛ ወኡኸሩ ሙተሻቢሃት ቃላቸው ትርጉማቸው ግልጽ ያልሆኑ ባይሆን ጥቂቶች ናቸው በዚህ መልክ ነው ያወረርነው ይላል ሙተሻቢሁን እንደ ሙተሻቢህ ከጌታ የመጣ እንደመሆኑ እናምንበታለን እናነባዋለን በቀራን ቁጥር እንደማንኛውም አያት በየፊደሉ 10 ሐሰናት እናተርፍበታለን ትርጉሙ ላይ ስንመጣ ግን በቀጥታ ይሄ ነው ትርጉሙ ማለት አግባብ አይሆንም ለምን ግልጽ የሆኑትን አያቶች ነው ሁልጊዜ በስራ ላይ ማዋል ያለብን እነዚህ ቢታወቁም ባይታወቁም ከግልጽ አያቶች የተለየ መልእክት እንደሌላቸው ተረጋግጧል ስለዚህ አላሁ አዕለሙ ቢሙራዲሂ እንልና ከዛ ቀጥሎ የሚመጣው ዝርዝር ሁኔታ መልእክታቸውን ይወክለዋል ማለት ነው በዛ መልክ እናልፈዋለን تلك آيات الكتاب الحكيم تلك الآيات المتلوة في هذه السورة በዚህ ሱራ ውስጥ አሁንም በተከታታይ የሚነበቡና የሚቀረቡት አንቀጾች አያቱል ኪታቢል ሐኪም አልኪታቢል ሙህከም ፍጹም የሆነው መጽሐፋችን አንቀጾች ናቸው በማለት ያስተዋውቃል ማለት ነው እንግዲህ ቁርአን ሙነጀም ሆኖ ነው የወረደው ማለት እየተቆራረጠ በአንድ ጊዜ በጥራዝ እንደዚህ ተሟልቶ አልተላከም ማለት ነው እንደ ቀድሞ መጽሐፎች እንግዲያውሳ በየቀኑ በየአጋጣሚው አላህ Subhanahu Wa Ta'ala የተወሰኑ ምዕራፎችን የተወሰኑ አያቶችን እየቆራረጠ እንዳስፈላጊነቱ ነው በ23 አመታት ወርዶ እንዲያልቅ ያደረገው ማለት ነው ስለዚህ እያንዳንዱ ሱራ በጀመረ ቁጥር የራሱ ይዘት ይኖረዋል እና ሱራዎችን ያስተዋውቃቸዋል ባጭሩ ማለት ነው تلك آيات الكتاب الحكيم አለ تلك الكلمات المتلوة في هذه السورة እዚያውን የምትቀርበው አንቀጽ ሱራ ውስጥ የሚቀርቡላችሁ አንቀጾች አያቱል ኪታቢል ሐኪም አያቱል ኪታቢል ሙህከም ማለት ነው ማንም የማይሽረውና የማይቀይረው ፍጹምና ጠንካራ የሆነው መለኮታዊ ኪታብ አካል የሆኑ አንቀጾች አሁንም በዚህ ሱራ ውስጥ ይቀጥላሉ አለ አልኪታቢል ሙቢን ሐኪም የሚለው ቁርአንን ነው በጥቅሉ እና በዚህ ሱራ ውስጥ የሚቀርቡላችሁ አንቀጾች የጥቅሉ የጠንካራውና የፍጹሙ ኪታባችሁ ተጨማሪ አካል አድርጌ አወረድኩላችሁና ይሄም ከመመሪያችሁ ተጨማሪ ሌላ ምዕራፍ ነው በማለት አስተዋወቀ ማለት ነው አልኪታቡል ሐኪም የሚለው ቁርአንን ነው ቁርአን የተለያዩ አውሳፎችን ይሰጠዋል አላህ Subhanahu Wa Ta'ala ሐኪም የተባለው ለምንድነው አንደኛ በውስጡ ያሉ ጥበብ የተሞላባቸው አንቀጾች ናቸው ማንም ሰው ሊሰራቸውና ሊያመጣቸው የማይችል ማለት ነው መልእክታቸው ደግሞ ጥልቅ የሆነ ነው በቃልም በመንፈስም በስሜትም በማንኛውም መልክ ሰው እንከን ሊያወጣላቸው የማይችሉ የተዋጣላቸው ቃላቶች ማለትን ያመለክታል በመልእክቱም እንደዛው ማለት ነው ሰዎች የሚያስቀምጧቸው ህግጋትና መመሪያዎች ምናልባት ለተወሰኑ ሰዎች ሊጠቅሙ ይችላሉ በሌላ በኩል ግን ለሌሎች መጨቆኛ ይሆናሉ በቁርአን ውስጥ የሚመጡ አንቀጾችና አያቶች ግን ለሰው ልጆች ሁሉ ረህማ ናቸው ለሰው ልጆች ሁሉ ችግር መፍቻ ናቸው እንጂ አንዱን በድለው ሌላውን የሚጠቅሙ አይደሉም ማለት ነው እና ሚዛናዊ የሆነ ፍትሃዊ መመሪያን የሚያስጨብጡ የሆኑ አንቀጾች በዚህ ኪታብ ውስጥ አሁንም ተጨማሪ አንቀጾችን እናቀርብላችኋለን ይላል ማለት ነው አካነ ሊናሲ አጀባ ይላል ከዛ ቀጥሎ በቀጥታ ወደ አቂዳ ጉዳይ ይገባል ማለት ነው ለመሆኑ ለሰው ልጆች መደነቂያ ሊሆን ተገባው ይላል ሰዎች እንግዲህ አንድ አስደናቂ ነገር ሲያጋጥማቸው ጉዳጀብ ማለታቸው የተለመደ ነው ግን በተቃራኒው በማያስገርመው ነገር ሲገረሙ ሲገኙ ደግሞ ያሳፈራል ማለት ነው ስለዚህ ይሄ አያት ሲወረድላቸው የነበሩት ህዝቦች በዛ ወቅት
በተለይም ቁረይሾቹ ይሄንን እንግዲህ እዚህ ቀረሻል ተባለ የተሟላና የተስተካከለ ፍትሃዊ የሆነ ለመንፈስም ለአካልም የተስማማ የሆነ መመሪያ አላህ ሲያወርድላቸው እነሱ ግን ቀደም ሲል የለመዱትና የወደዱትን ቅራቅንቦና እዚህ ግባ የማይባል ዝባዝንክ እምነታቸውን ስለተቃወመባቸው ይሄን ቁርአን እንደ ጉድ ይገረሙበት ነበር ይላል። አካነ ሊናስ ያጀባ ለሰው ልጆች መደነቅ ይገባቸዋልን ይላል። አን አውሄና ኢላ ረጁል ሚንሁም ከነሱ ወደ ሆነ ግለሰብ መልእክታችንን ስላስተላለፍንና መመሪያችንን ስላወረርን አና አንዚሪና ሰዎችን አስጠንቅቅ ወበሽር الذين آمنوا እነዛን በአንተ ያመኑና የተቀበሉህን ሰዎች ደግሞ በመልካም እንዳ አብስራቸው የሚል መልእክት ስላወረርንለት ሰዎችን ይሄ ያስገርማል እንዴ? ለመሆኑ ይሄ ማድረግ ምኑ ላይ ነው የሚያስገርመው? ይሄን ሳላደርግ ብቀር ነበር እንጂ የሚያስገርመው ይላል አላህ። አነ ለሁም ቀደመ ሲድቅን عند ربهم ለነዛ ለአማኞቹ ደግሞ የጌታቸው ዘንዳ የጌታቸውን ጥሪ በመቀበላቸውና ነብዩን በመከተላቸው የጌታቸው ዘንዳ ታላቅ ማዕረግና ደረጃ የተዘገበላቸው መሆኑን የሚያበስር ሆኖ መምጣቱ ይሄ ሰዎችን ሊያስገርም ይገባልን ይላል። ቀደመ ሲድቅን ማለት አላህ Subhanahu Wa Ta'ala ይሄን ሂዳያ ሲሰጣቸው የጌታቸውን ጥሪ ተቀብለው ቀደም ሲል የነበረውን ሽርካቸውን አሽቀንጥረው ጥለው ለተውሂድ እጅ መስጠታቸው ይሄን በመስጠታቸው አላህ ደግሞ Subhanahu Wa Ta'ala በሱ ዘንዳ ማንም አይቶ ሰምቶት የማያቀውን ልዩና ብርቅዬ የሆነ ምንዳና ማዕረግ የደገሰላቸው መሆኑ መነገሩ ይሄ የሚያስገርም ነገር ነው እንደ ይላል። ቃል الكافرون እነዛ ከሃዲዎች ግን ይሄንን የመሰለ ድል በሚመጣ ጊዜ በልልታና በደስታ መቀበል ሲገባቸው በተቃራኒው ጉድ እንደፈላ ቆጥረው እነዚህ ከሃዲዎች ይላሉ ኢነ هذا لساحر مبين ይሄ ሰውዬ ቁርአን ወረደልን እያለ የሚያቀርብና የሚያነበንብልን ነገር እሱ እንደሚለው ቁርአን ሳይሆን ሟርት እኮ ነው የሚያነበንብልን። ስለዚህ ሰውየው ሟርተኛ ነው፣ ዜማውም የሟርተኛ ዜማ ነው ብለው ተአረፉ። አለመታደል ሆነና ኢላላ አላህ Subhanahu Wa Ta'ala እና ሱረቱ ሷር ላይም የዚህ አይነት ተመሳሳይ ትችትን አላህ Subhanahu Wa Ta'ala አስቀምጧል ማለት ነው። ወአጅቡ አንጃሁም منذر منهم በሚለው አያት ማለት ነው። ሌሎችም የተለያዩ ቦታዎች የዚህ አይነት ሰው እንግዲህ አንድ ነገር የፈለገው መጥፎ ነገርም ቢሆን ከለመደውና ከወደደው ቅዱስ መስሎ ይታየዋል። ያላወቀው ነገር ግን የፈለገውን ያህል ምርጥ ነገር ቢሆን ጨለማ መስሎ ነው የሚታየው ማለት ነው። ሰዎች የልማዳቸው ሰለባ ናቸው እና አንድ ነገር አትልመድ መጥፎ ነገር ከለመድክ ከዛውጭ ኑሮ ያለ አይመስልም ማለት ነው። መልካም ነገር ደግሞ ካላወቀው ድንገት በመታገኘው ጊዜ አስቀያሚ ነው የሚሆንብህ። ለምን አንተ አስተሳሰብ ላይ ችግር ስላለ ሚዛንህ የተበላሸ ነውና ማለት ነው። ሰዎች እንግዲህ አንድ ጌታ ዓለምን ዳር የፈጠረ ሁሉን ነገር የሚቆጣጠር ሁሉን ነገር የሚያቅ የሆነው ጌታህ በፍቃዱ ላንተ የሚበጅህን እኔ ነኝ የማቀልህ ብሎ ልክ ምግብ መጠጥ አየር እንደሚሰጥህ ወህይን አውርዶ ህይወት ግን በዚህ ምራ በሚልህ ጊዜ ከሱ የበለጠ እንግዲህ ላንተ አሳቢና ተቆርቋሪ የለም ነበር። ይሄን ነገር በልልታ በደስታ ተቀብለህ ነበር የምታስተናግደው ማለት ነው። ግን እነዚህ በሽርክ ተጨማልቀው የነበሩና ተዘፍቀው የከረሙ ሰዎች ያ የተለያዩ አማልክቶቻቸውን ጣዖቶቻቸው ሲነቀፉባቸውና ሲወገዙባቸው አንገሸገሻቸውና እንዴት አጃአለ الالهه ይሉህ ጀመረ ማለት ነው። አጃአለ الالهه ኢላሃ ዋሂዳ ኢነ هذا لشيء عجاب ሱብሃንአላህ። ያመለካከት መገልበጥ እንደዚህ ነው ማለት ነው። ሰዎች ሁሉ ጊዜ በአቅላችን እኔ ጥሩ ነው ያመንኩበትን እከተላለሁ ይላል። መጀመሪያ ያንተ አቅል ምን ያህል አቅም አለው ሐቅንና ባጢልን ለመመዘን እና መጀመሪያ አንተ አቅልህ ጤናማ መሆኑን አረጋግጥ። በተሳሳተ ነገር የተመረዘና የተበለዘ አእምሮ ከሆነ የያዝከው ያንተ ጥሩ ነው የምትለውን ነገር እሱ ስለለመደውና ሰይጣን ያን ነገር በሱ ላይ ስለቀረጸበት ነው ጥሩ መስሎ የሚታየው። አለበለዚያ በተጨባጭ እውነት ላይ ሆን ይችላል ብለህ ልትጠራጠር ይገባሃል። ረብ العالمين ግን አርሐሙር ራሒሚን አህከሙል ሐኪሚን ነው። በእውቀትም ከሱ የበለጠ አዋቂ የለም፣ ባዛኝነትም ከሱ የበለጠ አዛኝ ሩሩ ላሳር ነው። ስለዚህ ይሄ ነው የሚበጅህ ብሎ ጌታ ሲልክልህ አንተ እዚህ ግባ የማይባለውን ጣዖትና
የተለያዩ ቅራቅንቦ ቁሳቁሶች ተነቀፉብኝ ብለህ አካካ ዘራፍ ከማለት ጌታ የመረጠልኝ ይሻለኛል ልትል ነበር የሚገባ። ግን ያንን የተርኩስና ውዝግባ የማይባል ነገር እንደ ቅዱስ አድርገህ የአላህን መልእክትና መልእክተኛውን ታንቋሽሻለህና ትዘልፋለህ። ምን አይነት አስተሳሰብ ነው ይላል። እውነት እነዚህ ሰዎች ናቸው ይላል አሳጣቸው። አካነ ሊናስ ሰው ናቸው እንበል እነዚህ ሰዎች ለመሆኑ ምን አይነት አስተሳሰብ ነው? ከስብዕና ርቀዋል ማለት ነው። ከኢማን ብቻ ሳይሆን አንድ ሰው እንደ ሰው ካሰበ ይሄ ቁርአንና እሱን ይዞ የመጣው ሰውዬ ከሱ የተሻለ ቅዱስና ንጹህ ነገር ሊኖር አይገባም ብሎ ነው የሚደመድመው ብዙዎቹ ዑቀላዎች እንዳደረጉት ማለት ነው። እነዚህ ግን የተበከሉና የተመረዙ በመሆናቸው አካነ ሊናሲ አጀባ እና በጣም መገረሚያ ጉድ እንደፈላ ነገር ይሆናል ተሰባል ተብሎ የማይጠበቅ ነገር እንደፈጋ ቆጥረው እንደ ሐለኮ መሐመድ እነዚህን ሁሉ 360 ጣዖታቶች ምንም አይፈይዱም ወዲያ ጠራርጋችሁ ጣሏቸው፣ ሰማይ ምድርንና ዓለምን በሙሉ የፈጠረና ያስተዳደረው ጌታ ነው የሚበቃችሁ እያለ በርካታ አማልክቶቻችንን ሽሮ አንድ የማይታይና የት እንዳለ የማናቀውን ጌታ ይበቃችኋል ይለናል። ጉድ አይደለም እንደ እያሉ ይደነቁ ጀመር። ጉዱስ የናንተ መደነቅ ነው አለ አላህ Subhanahu Wa Ta'ala። እና የሚያስገርመው የናንተ መታወር ነው እንጂ ሰውየውማ ጌታው የነገረውንና የመከረውን ብሩህ መልእክት ነውና ይዞ የመጣላችሁ የማያስገርመው አያስገርማችሁ። ይልቁንስ ራሳችሁን ጠርጥሩና ወደ ትክክለኛው መንገድ ኑቶሎ ማለቱ ነው። እኛ ምን አደረግን? እንግዲህ ይችን ዓለም ፈጥረን ሰዎችን አስፍረንባታል። እነዚህ ምስኪን ህዝቦች ወደ ጌታቸው የሚበጃቸውን ካልነገራቸውና ካላስተማራቸው ዝም ብለው በዘፈቀድ ቢተው ሰይጣን እንደፈለገ ይነዳቸዋል፣ ለጀሃነም ይዳርጋቸዋል። ስለዚህ በዛ መሰረት አዛኝ ሩህሩህ ነኝና የሚበጃቸውን ነገር ማሳወቅ አለብኝ ብዬ መልእክተኛውን ከናንተ መካከል መርጬ በሚገባችሁ ቋንቋ ጥሩና ግልጽ የሆነውን መልእክት ሳወርድላችሁ ይሄን ይዞ መምጣቱ ምኑ ነው ያስገረማችሁ ይላል አላህ Subhanahu Wa Ta'ala። እና ይሄንን መልእክት ደግሞ ሲቀርብላችሁ ለሁለት እንደምትገመሱ አውቃለሁ ወትሮውንም ከሃዲዎችና አማኞች እንደምትሆኑ። የመልእክተኛ የጌታውን መልእክት ይዞ በሚመጣ ጊዜ የምትክዱ ከሆናችሁ በክህደታችሁ ትወነጀላላችሁ፣ የምታምኑ ከሆናችሁ ደግሞ በእምነታችሁ ትወደሳላችሁና ትሸለማላችሁ የሚል ውጤት ነው ይዞ የመጣው። ታዲያ ይህ አይነት መልእክት ይዞ መምጣት ምኑ ላይ ነው የሚያስገርመው? እነዚህ ይህን እምነት የተቀበሉና የተከተሉ ሰዎች አነለሁም ቀደመ ሲድቅን عند ربهم ጌታቸው ዘንዳ መልካም ክብርና ማዕረግ ተዘጋጅቶላቸዋል። አማኞች ሲድቆች በመሆናቸው ጌታ ጀነተል ፊርደውስን እንደሚያወርሳቸው ቃል ገባላቸው ማለት ነው። ካዲዎች ግን አለመታደል ሆነና ቃለል ካፊሩን ይህንን እድል መሳተፍና መካፈል ሲጠበቅባቸው እንደገና በተቃራኒ ሊያጠለሹና ሊያጨልሙ ኢነ هذا لساحر مبين ይህንን መልእክት ይዞ የመጣው ሰውዬ ግልጽ የሆነ ሟርተኛና አታላይ ነው እያሉ ነብዩን ማጥላላት ጀመሩ ይላል። እና ሳሂር ማለት እንግዲህ አንድ ሰው ባልታወቀ ዘዴ ሰዎችን የሚያጭበረብርና የሚያታልልበት ሞያ ያለው ሰው ሳሂር ይባላል። ከወትሮ ጀምሮ የታወቀ ነው ይሄ። እና ነብዩን የአላህን ሪሳላ ይዘው ሲመጡ ሰዎች እንዳይቀበሉና እንዳይከተሏቸው እንደ ተራ አጭበርባሪና እንደ ጠንቋይ እንደ ሟርተኛ አድርገው ሳሏቸውና ሰዎች እንዳይቀበሉ ሊያደርጉ ሞከሩ ማለት ነው። አላህ ደግሞ ይህ አይደለም ተጨባጩ እውነታ፣ እኔ ለእናንተ መዳኛችሁን ብሩህ እድል ነው የላኩላችሁ። ስለዚህ ይህን መልእክት በመቀበልና በመከተል መጠቀም ሲገባችሁ እነዚህን ምቀኞችና ሸረኞች አለቆቻችሁን ተከትላችሁ እንዳትጠፉ እነዚህ ከሃዲዎች ስለሆኑ ነው ኑሩን ሲህሩ ሙቢን እያሉ የሚሰይሙት በማለት አስጠነቀቀ ማለት ነው። እነ ረበኩም الله الذي خلق السماوات والارض እውነቱን ከፈለጋችሁ ይልቅን የልንገራችሁ ይላል አላህ። የናንተ ኻሊቃችሁ ራዚቃችሁ ተንከባካቢያችሁ ጠባቂያችሁ አላህ ነው። ተሱ ውጭ ማንም ሊረዳችሁና ሊጠቅማችሁ የሚችል ነገር የለም። አላህ የሚለውን ቃል በመሰረቱ ያውቃሉ። ጌታ የለንም አይሉ ሙሽሪኩል አረብ ግን ጌታን በተዛባ መልኩ ነው የሚያውቁት ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ዓሊሙል ገይብ ወሸሃዳ ምንም እናንተ በሐዋሳታቸው ባደርሱበት እሱ ግን ሁላችሁንም የፈጠረ ሁላችሁንም የሚመግብ ሁላችሁንም የሚንከባከብ
የሆነው ጌታ ነውና እሱን ብቻ አምልኩ እሱ ይበቃችኋል الذي خلق السماوات والارض ከበላያችሁ የተንጣለሉ 7 ሰማያትን የፈጠረ ከስራችሁ ደግሞ እናንተ የምትኖሩባትን ምድር ያነጠፈና ያስተካከለ في 6 ايام እነዚህን ሁሉ ግዙፍና በርካታ ዓለማቶች በ6 ቀናት ፈጥሮ ያጠናቀቀ ፍጹም ኃይል ነው ኢላላ ራሱን ሲያስተዋውቅ ማለት ነው እንግዲህ ሰማያትን የሚያህል ዓለም እንደገና ምድርን በውስጣቸው ያሉ ፍጥረታቶችን በ6 ቀናት ያለምንም ረዳትና አማካሪ ፈጥሮ ያጠናቀቀ ኃይል ነው ማለት ነው ثم استوى على العرش ከዚያ እነዚህን ሁሉ ክፍለ ዓለማትን ከፈጠረና ተጠናቀረ በኋላ ታርሽ በላይ መሆኑንም አረጋገጠ ማለት ነው على وارتفع على العرش ማለት ነው استواء يليق بجلاله وعظمته كما يحب ويرضى እሱ እንደሚያቀውና እንደሚፈልገው አርሽ የተባለው ዓለም ያው አዕظم المخلوقات ነው ቅድም እንደተጠቀሰው ማለት ነው እና ታርሽ በላይ ነው አላህ Subhanahu Wa Ta'ala ምክንያቱም አርሽ የፍጥረታት አካል ነው ምንም ግዙፍ ቢሆን ስለዚህ ታርሽ በላይ ሌላ ምንም ነገር የለም ተዛ በላይ ባለቤቱ አላህ ነው ያለው ማለት ነው እና አላህ ታርሽ በላይ ነው ሲባል እንዴት ነው የሚባለው ዝርዝር ውስጥ እንድንገባ አይፈለግም ማለት ነው ግን የታችኛው ዓለም ምድር ነው ከዛ ቀጥሎ ሰማያት አሉ በቅደም ተከተል 7 ሰማያት ከዛ ኩርሲ ቀጥሎ አርሽ ነው ታርሽ በላይ ረብ العالمين ነው ያለው ማለት ነው እንዴት ነው ያለው ምንድነው የሚመስለው የሚለው ውስጥ አትገባም አላህ ግን Subhanahu Wa Ta'ala ከፍጥረቶች ሁሉ በላይ ነኝ ታርሽም በላይ ነኝ ካለ እሱ ያለውን እንዲያለ ተቀብለ ማሳለፍ ነው ያለብህ ማለት ነው ወሰለላሁ ዐለ ነብዩ ወሰለም